የኢትዮጵያ ሕዝቦች ሆይ ሁላችሁም በየእምነታችሁ ጸልዩልኝ፣ አሞኛል። እስካሁንም ድረስ ያለሁት በኢትዮጵያ እናቶች አባቶችና ወጣቶች ጸሎት ነውና አሁንም ጸልዩልኝ። እኔ የኢትዮጵያ ሕዝብ አንድ የሚማጸነው አንድ ለኢትዮጵያ ሕዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል። አሞኛል የማስተር አብነት ንግግር ነው። ለብዙዎች ተስፋ የነበረው፣ ብዙዎችን ከጎዳና ሲያነሳ የነበረው፣ ለብዙዎች እናቶችና አባቶች እንባ መታበስ ምክንያት የሆነው፣ ለብዙ ህመምተኞች እርዳታ ሰብስቦ ሕክምና እንዲያገኙ ያደረገው፣ ኢትዮጵያ ውስጥ ደግነት ሲባል ስሙ ቀድሚያ ከሚነሱ ሰዎች መካከል የሆነው ማስተር አብነት አመመኝ ብሎ ሰሞኑን ከአዲስ ሚዲያ ዲጂታል ጋር ካደረገው ኢንተርቪው ተናግሯል። እናም ብዙ ሰዎች ሳያውቁ እንደታመመ እንደቆየና ሰውን ተናግሮም ላለማስጨነቅ ዝም እንዳለ ተናግሯል። አሁንም ያው ከአቅሙ በላይ የሆነና በቅርቡ ደግሞ ወደ ውጭ ሀገር ሄዶ እንደሚታከም ተናግሮ የኢትዮጵያ ሕዝብ እንዲጸልይለት ተማጽኗል። ማስተር አብነት ያው እንግዲህ ማስተር የሚለውን ስም በመጀመሪያ ሊያገኝ የቻለው በእርዳታ ይሄ ሁሉ ሰው ከማወቁ በፊት በተለያዩ አካባቢዎች እየዞረ በማርሻል አርት የተለያዩ ስራዎችን ይሰራ ነበረ፣ ያሰለጥን ነበረ ማርሻል አርት። ከዛም በኋላ ደግሞ ከዛ ስራ በተጨማሪ ደግሞ የሞተር ላይ ትርኢቶችን የተለያዩ ትርኢቶችን እያሳየ ወደ ደቡብ አካባቢ በደንብ የሚታወቅ አይነት ሰው ነበረ። አብሶ ደግሞ ወደ ሆሳና አካባቢ ወደ ከምባታ አካባቢ በጣም የሚታወቅ ፌመስ የሆነ ሰው ነበረ ወደዛ አካባቢ። እናም በሞተር ትርኢቶቹ ደግሞ አብሶ በቃ ደቡብ ላይ በደንብ ስሙ ይታወቅ ነበረ ከእርዳታውን በፊት ማለት ነው። እሱ እንደሚናገረው ውስጥ ለውስጥ በደንብ እንደዚህ ደግሞ ታዋቂ ሳይሆን በፊት ማርሻል አርት ስራውን እየሰራ የሞተር ትርኢቱን እያሳየ ደግሞ የተለያዩ እርዳታ ስራዎችንም ደግሞ ይሰራ ነበረ። አጋጣሚ ደግሞ ቦረና ላይ የዛሬ 4 ዓመት አይ ቲንክ ይመስለኛል ረሃብ ይከሰታል። በጣም ድርቅ ነበረ። ማንም ዞሮ የሚያያቸው አልነበረም። እርዳታ የሚሰጣቸው ሰው አልነበረም። ብቻ በቦረና ያሉ በጣም ሲቸገሩ ነበረ፣ በጣም ሲሰቃዩ ነበረ። በጣም ከባድ ሁኔታ ውስጥ እያሉ ነው ማስተር አብነት ድንገት ሄደ የሆነች ፎቶ፣ አንድ ፎቶ ጁስ እናትን ሲያጠጣ ያ ፎቶ ተለቀቀ። ሙሉ እርዳታ እንዲያገኙ ሆነ በማስተር አብነት ምክንያት። ማንም ዞሮ የሚያያቸው አልነበረም። በዛ ምክንያት እውቅናው በጣም ናኘ፣ ያው በጣም ታዋቂ እንደሆነ ይታወቃል። ከዛ በኋላ የተለያዩ አይነት ስራዎችን መስራት ጀመረ። ብዙ ሰዎች ሲቸገሩ ደርሶላቸዋል። ለብዙ እናቶች እንባ መታበስ ሆኗል። ብዙ ጎዳና ላይ የወደቁ ሰዎች፣ የተራቡ ሰዎችን ሲመግብ እናያለን። አመት በዓል ማክበር ሲያቃታቸውን ሰዎች ገንዘብ እያሰባሰበ እንዲታከሙ አድርጓል። ብቻ በጣም ትልቅ ስራ ኢትዮጵያ ውስጥ ይሄ የእርዳታ ስራ የሚባለውን ያስጀመረም ነው። በጣም በቃ ገኖ ሰዎችም ትኩረት ለተቸገሩ ሰዎች እንዲሰጡ እያደረገ ያለ ሰው ነው። በጣም አሁን ከሰሞኑን ራሱ ማየት እንችላለን። እቺ 15 ቀን ውስጥ በዚህ አሁን የዛሬ 15 ቀን አካባቢ በአንድ ሳምንት ውስጥ ለ5 ሰዎች እስከ 30 ሚሊዮን ብር ላይቭ ሌሊት እንደዚህ እየታመመ ሌሊት ቁጭ ብሎ ይሰራ ነበረ። ብዙ ሰዎች ስራ እንዲጀምሩ አድርጓል። ብዙ ሕክምናዎችን እንዲያገኙ አድርጓል። እስከ ህንድ ድረስ ሄደው እንዲታከሙ አድርጓል። ይሄ ሁሉ ሰው እንዲህ ሆነ። ለነዚህ ሁሉ ሰው እንዲህ አይነት በጎ ነገር እያደረገ ግን ደግሞ እሱ ታሞ ነው ያለው ለማንም ሳይናገር። በሽታው በጣም መቀመጥ እንኳን እንደሚከለክለው ነው እያወራ የነበረው። እርዳታ ሲሰራ ለቤተሰቡ እንኳን ጊዜ እንደማይሰጥ ነግሯል። ባለቤቴ ፈጣሪ ባርካት እያለ ሲያወራ ነበር። ስሟት እስቲ፣ እንደዛ ያለውን ስሙት እስቲ። እውነት ለመናገር ባለቤቴን እግዚአብሔር ይባርካት፣ እድለኛ ተባረከች። የኔም ቪዲዮችን ሰዎችን ሲረዳ ሶሻል ሚዲያው ላይ ከተፖሰተ በኋላ እያየች ታለቅሳለች እንደ ተመልካች። በጣም የተቸገረ ሰው ካለ በውስጥ መስማር ታወራለች። እኔ ወደ ቤት በሄድኩ ሰዓት ላይ አብነት ነገ ይመጣል መተ ቤት ጠብቅ ብላ እና የዚህ ያህል ነው። ለቤተሰቡ እንኳን ጊዜ እስካይሰጥ ድረስ ነው እያመመው። ለቤተሰቡ ጊዜ ሳይሰጥ በጣም እየተቸገረ ነው። በጣም ጊዜ እስኪያጥረው ድረስ ነው ሰዎች ጋር የሚሯራጠው። ምን ይላል እንደው በሆነ አጋጣሚ ምን ሲል ሰማው፣ እኔ አንድ ስልክ ባላነሳ የሰው ህይወት እዛ ሊያጣ ይችላል። ምክንያቱም እርዳታ ማግኘት እያለባቸው ባለማግኘታቸው ህይወታቸው ሊጠፋ ስለሚችል በቃ በየትኛውም ሰዓት ስልክ ላነሳለው በጣም ነው በቃ ሁሉም ቦታ እንደሚደርስ ነው እና የተናገረው። ይሄድ እንኳን ስልክ ነው የሚያወራው አብዛኛውን ሰዓት ላይ። የኔ አንድ ስልክ አለማንሳት ምናልባትም ያን ሰውን ህይወት ሊያጣ ይችላል። ይሄ ሁሉ እያደረገ ግን እየታመመ ነው ለማንም ሳይናገር ማለት ነው። እና አሁን በቅርቡ ያው ለሕክምና ወደ ውጭ ሀገር እንደሚሄድም እየተናገረ ይገኛል። ብቻ እግዚአብሔር በእውነት ለኢትዮጵያ ትልቅ በረከት የሆነን ሰው ነው የሰጠን። ይህ ሰው ደግሞ በጤናው ሊኖርልን ይገባል።
ሁላችሁም ትወዱታላችሁ ብዬ አስባለሁ። እሱ ላይ እኔ ኮምፕሌን የሚያቀርቡ ሰዎች ጤናማም አይመስሉኝም። በብዙ ነገር ውስጥ አልፎ እዚህ የደረሰ ሰው ነው እና ደግሞ የእሱ መኖር ለብዙዎች ደግሞ መጥቀም እየሆነ ነው። ብዙ የተቸገሩ አሮጊቶችን ካያችሁ እግር ያጥባል፣ መኝታ ይገዛላቸዋል፣ በቃ ልብስ ይገዛል ምናምን ብቻ ማንም አይነካቸውም፣ ይጸየፋቸዋል የሚባሉ ሰዎችን እየሄደ ያነሳል። የሚገርም ነው ብቻ እንደዚህ ሁሉ የሆነ ግን እሱ ለካ እየታመመ ነበር እና አልቻልኩም በቃ ለዚህ ሁሉ ሰው መድኃኒት እየሆንኩ ለዚህ ሁሉ ሰው እየደረስኩ አልቻልኩም ማለት ነው። ስሙት እስቲ አንዴ። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮዬን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። እንግዲህ ህመሙ ከዚህ በፊትም አንድ ጊዜ ታሞ በግሉኮስ ሆስፒታል ተኝቶ እንደወጣ ቪዲዮዎች ፎቶ ተለቆ ነበርና የዛን ጊዜም አስታውሳለሁ ተናግሮ ነበረ። በጣም አሞኝ ነበረ፣ እስከ ሞት ድረስ የሚያደርስ በሽታ ነበረ። ግን አሁን ድኛለሁ ብሎ ከዛ በኋላ ወጥቶ ደግሞ በጣም የተለያዩ አይነት ስራዎችን ሲሰራ ነበረ። በቦረና እናስታውሰዋለን። ጎፋ ላይ የተከሰተውን የመሬት ርዕደት ታስታውሳላችሁ። ማንም ሄዶ አልነበረም። እሱ ከሄደ በኋላ ነው ሲሰበሰብ የነበረው። በተለያዩ በኢትዮጵያ ክፍሎች ትልልቅ አደጋዎች ሲደርሱ ለህዝቡ እየሄደ እያሳየ ያንን ነገር በጣም በቃ ትልቅ ነገሮችን እርዳታ እንዲያገኙ ሲያደርግ የነበረ ሰው ነው እና ይህ ሰው አሁን በቃ እንደታመመ እንደደከመው እያወራ ነው እና በእውነት ሁላችንም የኢትዮጵያ ህዝቦች ይህን ሰው ልናጣው የሚገባ አይነት ሰው አይደለም። ልንጸልይለት ይገባል። ሁላችንም በቤተ እምነት ማስተራብነት እንግዲህ ሰው ሲረዳ ሰው ለይቶ አያውቅም፣ እንትን ሃይማኖት ለይቶ አያውቅም፣ ዘር ለይቶ አያውቅም። በቃ ሁሉም ቦታ የሚደርስ ነው። ሁሉም እምነት ላይ ላሉ ሰዎች ሰፖርት የሚያደርግ ነው፣ ድጋፍ የሚያደርግ አይነት ሰው ነው እና በጣም ከባድ ነው እና ሁላችንም እውነት በየቤተ እምነታችን ልንጸልይለት የሚገባ ሰው ነው። ልንራራለት ልንማጸልለት የሚገባ ሰው ነው። ሙስሊሞች በእስልምናችሁ መስጊድ ላይ ገብታችሁ፣ ኦርቶዶክሶችን በቤተ ክርስቲያን፣ ጴንጤዎችን በየቸርቻችሁ፣ ካቶሊክ ሁሉም እምነት ላይ ያላችሁ ሰዎች ለዚህ ሰው ልትጸልዩለት ይገባል። ምክንያቱም ከሐኪም በላይ የሚያድነው ፈጣሪ ነው እና በቃ ሁላችንም ወደ ፈጣሪያችን ብንማጸን ፈጣሪ ደግሞ ለኛ ብሎ ይራራለታል። ከዚህ በሽታ ደግሞ ንጹህ አድርጎ ድኖ ከዚህ በላይ ደግሞ ይሰራል ብዬ አስባለሁ። በጣም በእውነት እንደሚቀጥል አምናለሁ። ትልቅ ሰው ነው። በጣም ደስ የሚል ሰው ነው። ኢትዮጵያዊነትን የሚያንጸባርቅ ነው። ሃይማኖት፣ ዘር፣ ብሔር የማይለይ አይነት ሰው ነው እና አሁን ላይ እኛም እንዲህ ከማለታችን እሱም ደግሞ ወጥቶ ከሁሉም በላይ ጸሎት እንደሚያስፈልገው የኛ የኢትዮጵያን ድጋፍ እንደሚያስፈልገው የእናቶች ምርቃት እስካሁን ድረስ እንዳኖረው በአዲስ ሚዲያ ኔትወርክ አማካኝነት ኢንተርቪው ሰጥቶ ነበር እና እዛ ላይ ተናግረዋል። ሰሞኑን ያው በጣም ቲክቶክ ላይ መነጋገሪያ ሆኗል። ዩቲዩብም ላይ ቪዲዮዎች እየተሰሩ ነው፣ እያያችሁ ነው እና በቃ ብቻ በጣም ማስተር በእውነት ጸልዩልኝ ሲል ነው የተማጸነው። ያው ገንዘብ እኔ ማስተራብነት ይሰብሰብለት ቢባል አንድ ቀን ራሱ የሚፈጅ አይመስለኝም ለሱ እርዳታ ሰው፣ ምክንያቱም ይወደዋል በጣም እና እናንተ በቃ ከምንም በላይ ግን እሱ ጸሎትን ያስቀደመውና ጸልዩልኝ ብሏል። ምርቃታችሁ ነው የሚያኖረኝ ብሏል እና በቃ ሁላችንም በዚህ በጸሎታችን እንድናስበው እና በመጨረሻም ያው ያለኝ መልእክት ሁላችንም እንደምንወደው እስቲ ኮመንት ላይ ግለጹ። ስለዚህ ስለ በሽታው ምን እንዲሆን ያላችሁን ምኞት እንዲድን ምን ይደረግለት የሚለውን ደግሞ ኮመንት ላይ ጻፉልን፣ አስቀምጡ። ሜንሽን እያደረጋችሁት የሱም ዩቲዩብ ቻናል ስላለ ሜንሽን እያደረጋችሁት እዚህ አስቀምጡለት፣ ፍቅራችሁን ግለጹለት። በእውነት ሰው ከጎኔ አለ ብሎ እንዲያስብ እናደርገው። ከገንዘብ በላይ ከምንም በላይ ሰው አለኝ እንዲል እናስብለው። ያው በሽታ ትንሽ ሰውነት ያደክማል፣ በቃ ተስፋ ወደ መቁረጥ ያስኬዳል። አንዳንዴ ሰው እየረዳ ይሄን ሁሉ ሰው እያነሳ ይሄን ሁሉ ሰው የዚህን ሁሉ ሰው እንባ እያበሰ ግን ደግሞ በቃ እሱ ደግሞ ታሞ ሊሆን ይችላል እና ተስፋ ሊቆርጥ ይችላል። ይሄን ሁሉ ሰው እንዲያርገ እኔ እንዲሁ ሳልሆን ፈጣሪ ምናምን ሊል ይችላል። ግን በቃ እኛ አለንልን በለው። በየኮሜንቱ እየገባችሁ ጻፉለት፣ እንወዳለን በሉት። በቃ ለማስተራብነት ያላችሁን ፍቅር ግለጹለት። በቃ እውነት
ደስ የሚል እኮ ነው አይደል? እና እኔ በመጨረሻ ማስተላልፈው ነገር ፈጣሪ ሙሉ ጤና፣ ረጅም እድሜ ብቻ ያለውን ነገር እንዲሰጥ ያለ መልካም የሚባለውን ሁሉ ነገር እንዲሰጥ እመኛለሁ። እናንተም ምኞቶቻችሁን ኮመንት ላይ ጻፉለት፣ ለማስተር አብነት ይደርሰዋል። በማስተር አብነት ጉዳይ ሌላ መረጃዎች ካሉ የሕክምናም ሊሆን ይችላል የተለያየ አይነት መረጃዎች ካሉ አቀርብላችኋለሁ። ሌላም ኢንፎርሜሽኖችን ደግሞ በዚሁ ሳምንት አደርሳችኋለሁ። ቻናሉን ከወደዳችሁት ሰብስክራይብ አድርጉ። በቀጣይም እንዲህ አይነት መረጃዎች ጥሩ መረጃዎች እንዲደርሳችሁም ካሰባችሁ አሞና ቲዩብን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኗት። ማስተር አብነትን የምትወዱ ሰዎች እንዲሰሙት የምትፈልጉ ሰዎች ደግሞ ይህን ቪዲዮ ሼር አድርጉላቸው። የምትችሉትን ነገር በሙሉ አድርጉ። በቀጣይ እስክንገናኝ ድረስ በደህና ቆዩ። በብልሃት እንኖር።